አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሀገራችንን ዓለሙን ሁሉ ሰላም አላህ ያደርግልን ኢንሻአላህ። አንድ ጥያቄ አለኝ ማለት ነው። የሰው ልጅ ይፈጠር ሙስሊም ነው ወይስ ምንድን ነው ሃይማኖቱ ብሎ ጠየቀው። የሌላ እምነት አባት መልሱ ምንድን ነው? የሰው ልጅ ይወለድ ሰው ነው። ሰው መሆኑማ ሰው ነው። ለምሳሌ ከብትም ትወለድ ከብት ነው፣ ሰውም ትወለድ ሰው ነው። ግን ሃይማኖቱ ምንድን ነው ነው? የሰው ልጅ እኮ ሃይማኖት አለው። ትፈጠር መቼም ተዘር ነው የተፈጠረው፣ ወይ ሙስሊም ወይ ክርስቲያን ሳ ስለዚህ ልብክ ያውቀዋል። ያንተ ላይ ራሱ ብትጠይቀው ያውቃል። ለምን ይሄን ሁሉ ኡማ ሰብስበክ ተዋሻለክ? አባት ነህ አይደል? እውነቱን በልብክ ታውቃለክ፣ በስርዓት ታውቃለክ። የሰው ልጅ ይፈጠር ሙስሊም ነው። ተዛ እንደገና 40 ቀን ትሞላችሁ ነው እንትን ምን ትሉ? ለምን ተዋሻለክ? የሁሉ ኡማ ተቀምጦ መዋሸት ምን አስፈለገ? ሁላችሁም እዛ የተቀመጣችሁ በሙሉ ታውቃላችሁ፣ ልባችሁ ያውቃል። የሰው ልጅ ይፈጠር ሰው ብቻ አይደለም፣ ሃይማኖት አለው። ሙስሊም ነው። ማንኛውም ሰው ይፈጠር ሙስሊም ነው። ይሄን ልባችሁ ያውቃል። ከእናንተም ደግሞ መረጃ እናመጣለን። አትዋሹ። ትክክል፣ እውነቱን ተናገሩ። ያንተን ልብ ጠይቀው ራሱ ህፃኑ ላይ የ3 ዓመት ልብ ጠይቀው የሰው ልጅ ይፈጠር ምን ነበር ሃይማኖቱ ብትለው ሙስሊም ነው ነው የሚልክ። እንደገና ሄዳችሁ ነው ቤተክርስቲያን እንደገና የምትጠመቁት። ይሄ እውነት ነው። እውነታውን ተናገሩ። ለምን ተዋሻላችሁ? ሁሉ ጊዜ ሰውን እንደሸወዳችሁ ራሳችሁን እንደሸወዳችሁ ትኖራላችሁ። እውነት ተናገሩ። በውሸት የተመሰለ ሰው ሲወለድ ምን ሃይማኖት ነው ይዞ የሚወለደው? እምነቱ ምንድን ነው? በዚህ ላይ ማብራሪያ ቤተክርስቲያንም ዝም ስለሚባል በቅርቡም ልዩ ልዩ አስተምሮች በሌላ የእምነት ተቋማት ስለሚነገር ከዚህ ጋር ተያይዞ በአካባቢው የሚኖሩ ምዕመናን በብዛት ይሰማሉ ብዬ አስባለሁኝ። እኛም ከውጭ ከመንገድ ቁመን የምንሰማውና ሰው ከመወለዱ በፊት እምነቱ ምንድን ነው? ክርስትና ከዛ በኋላ እንዴት ሊነሳ ይችላል? ሰው ሲወለድ ክርስቲያንም ሙስሊምም አይደለም። ሰው ሲወለድ ሰው ነው። ምንድን ነው ሰው? ያውም ፍጥረታዊ ሰው ይባላል። ምን አይነት ሰው? ፍጥረታዊ ሰው። ሰው ወደ ሃይማኖት ሲገባ ነው መንፈሳዊ ሰው የሚሆነው ማለት ነው። ስለዚህ ፍጥረታዊ ሰው ነው እንጂ ሰው ሲወለድ ምንም ሃይማኖት የለውም። ሃይማኖት ይዞ የሚወለድ ሰው አለ እንዴ? ሃይማኖት ይዞ የሚወለድ ሰው አለ? ለምሳሌ አንድ ልጅ ከቤተሰቦቹ ሙስሊም ቤተሰቦች ተወልዶ ወስዳችሁ ሌላ ቦታ ብታሳድጉስ ምንም ሳያውቅ ልጁ ሙስሊም ክርስቲያንም ላይሆን ይችላል አይችልም? ምንም ላይሆን ይችላል አይደል? አያውቅማ። ስለዚህ ይዘነው ምን ይሄ እንትን ነው በጣም እንትን ምን ነው የሚባለው በጣም ተራ ሎጂክ ነው ወይ ደግሞ ሲምፕል ሎጂክ ነው እንጂ ሰው ሲወለድ ክርስቲያንም ሙስሊምም አይደለም። ሰው ሲወለድ ፍጥረታዊ ሰው ነው። ከዚያ በኋላ በእኛ ሲጠመቅ ምን ይሆናል? መንፈሳዊ ሰው ይሆናል ወይ ደግሞ የእግዚአብሔር ልጅ ይሆናል። ሳይጠመቅ የእግዚአብሔር ልጅ አይደለም ማለት ነው አይደል? ፍጥረታዊ ሰው ነው። አይ ቲንክ ግልጽ ነው ሐሳቡ። ግልጽ ነው እንደማችን የሰዎች ተፈጥሯዊ ሃይማኖት ኢስላም መሆኑን ነቢያችን አለይሂ ሰላቱ ወሰላም ራሳቸው በሐዲሳቸው አብራርተውታል። ኩሉ መውሉድን ዩለዱ ዐለል ፊጥራ፣ ማንም የሚወለድ ሰው በፊጥራ በኢስላም ጎዳና ላይ ሆኖ ለተውሂድ የተዘጋጀ ሆኖ ሙስሊም ሆኖ ነው የሚፈጠረው። ከጊዜ በኋላ ነው ፈአበዋሁ ሁለቱ ወላጆቹ እናትና አባቱ ዩሐዊዳኒሂ አይሁዳውያን ከሆኑ እንደ ሃይማኖታቸው ሕግና ስርዓት የአይሁድ እምነት ተከታይ ያረጉታል። አው ዩነሲራኒሂ ወይ ክርስቲያኖች ከሆኑ በጥምቀትም ሆነ በሌላ ስርዓት ክርስቲያን ያደርጉታል። አው ዩመጂሳኒሂ ወይም መጁሳ ዞሮስቲያንስ የሚባሉት ሁለት አምላክ አምላኪዎች ከሆኑ እነሱም መጁሳ ያረጉታል። እነዛ ወላጆች እነዛ ቤተሰቦች ሙስሊሞች ከሆኑ ግን አው ዩሰሊማኒሂ ሙስሊም ያደርጉታል ብለዋል ነበር። ለምን? ኢስላም የአባቶች ተጽዕኖ ውጤት ወይ የወላጅ አስተዋጽኦ ሳይሆን ዲኑል ፊጥራ አላህ ሰውን የፈጠረበት ተፈጥሯዊ መንገድ ነው። ሌላው ከቤተሰብ የሚመጣ ተጽዕኖ መሆኑን ሲነግሩን፣ እስልምና ግን የቤተሰብ ተጽዕኖ ውጤት ሳይሆን የአላህ ፊጥራ መሆኑን ነግረው እነዛ ቤተሰቦች
ሙስሊም ከሆኑ ዩሰሊማኒህ ብለው ስላልነገሩን ማለት ነው። أشهد أن لا إله إلا الله وأشهد أن محمدا عبده ورسوله. الله أكبر. السلام عليكم ورحمة الله وبركاته. دعوة مسراجو دعوة مسراجت عند مسرات لهم የምንወደው ኡስታዛችን ኡስታዝ ኢድሪስ እስከዛሬ ከመጋረጃ ጀርባው ነው ብዙዎችን ያፈራ ትውልድን ያፈራ እዚህ ደረጃ ያደረሰ የምንወደው ኡስታዛችን አሁን ደግሞ በሶሻል ሚዲያ ብቅ ብሎልናል። በፌስቡክ በቲክቶክ እንደዚሁም በዩቲዩብ መጥቶልናል። ይህንን ዳዓዎችን ጣፋጭ አንደበቱን ለሁሉም እናሰራጭ። ለቀድሞ ተማሪዎቹ ዓለም ላይ ያሉት ሙስሊም ወንድሞቹ አሰራጩ። እታች በምታዩት አካውንቶች ፎሎ በማድረግ ላይክ ሼር በማድረግ የዚህ የመልካም ስራ ተባባሪ ሆኑ። የኡስታዝ ኢድሪስን ዳዕዋ ሁላችሁም አሰራጩት። ሰላም አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. إخواني وأخواتي في الله، أنا أخوكم أسد، أريد أن أقول لكم كلمة واحدة فقط، كلمة واحدة، اسمعوني جيدا. ستبحثون عن الراحة ولن تجدوها إلا في الصلاة، ستبحثون عن الثقة ولن تجدوها إلا مع الله، ستبحثون عن السعادة ولن تجدوها إلا في حب الله، ستبحثون وتبحثون ولن تجدوا الحياة إلا في الله وبالله ومع الله. حياكم الله.